ሎያ እምርሁቅ ብየር የኢየሱስ ክርስቶስ ልደት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድህነት መሰረት ርዕሰ በዓል ሆኖ በየዓመቱ በድምቀት ይታሰባል። በቤተክርስቲያኗ ከዋዜማው ጀምሮ የሚከወኑ በቅኔ ማህሌት፣ ድጓና ያሬዳዊ ዝማሬዎች የተዋቡ ምስጋናዎችም የበዓሉ ልዩ መገለጫ መልኮች ናቸው። ሊቃውንቱ በመጀመሪያ ወደ ቤተክርስቲያን ይሄዳሉ። በዋዜማ ደወል ይደወላል። ደወል የሚደወለው በቁጥር ነው። ሌሊት ሲሆን 15 ደወል ነው የሚደወለው፣ 15 ጊዜ ነው። ቀን ሲሆን 12 ነው የሚደወለው። ሌሊቱ የኦሪት ምሳሌ ስለሆነ በኦሪት የነበሩ 15ቱ ነቢያት ለማሰብ ነው። ቀን ደግሞ 12 ጊዜ ነው የሚደወለው። የ12 ሐዋርያት ምሳሌ ሆኖ ነው የሚደወለው። ደወል ይደወላል። ሊቃውንቱ ወደ ቤተክርስቲያን ይሰበሰባሉ። አንቀጸ ብርሃን ነው የሚጸለየው። እሱ ይጸለይና ቀጥታ ወደ ድጓው ነው የሚከደው። አሁን በዜማ ያልኩት ድጓ በዜማ ይቃኝና በዝማሜ እንዲሁም በጸናጽል በከበሮ ይባላል። ክርስቶስ ከመንበሩ ዝቅ ብሎ ፍጹም ሰው ፍጹም አምላክ በመሆን በትህትና ተገለጠ። ቅዱስ ያሬድ ብርሃንን የሚገልጠው የዓለም መድኃኒት ዛሬ ተወለደ ብሎ የመዘመሩ ምስጢርም ይሄው ነው። አስከበቶም ውስጥ ጎለ እብን በከብቶች ማደሪያ ጎል ማለት በረት ማለት ነው። በበረት አስጠጋቸው። የምታስጠጋበት ወልዳ ልጇን የምታስተኛበት ስላጣች በዚያ ነው ያስጠጋቸው። ከዛ ወትር የመድኑ የዓለም መድኃኒት ተወለደ። ዮም ተወልደ መድኃኔ ዓለም ዮም ተወልደ ከሳቴ ብርሃን፣ ብርሃንን የሚገልጠው የዓለሙ መድኃኒት የሚሆነው ዛሬ ተወለደ ብሎ ነው የሚዘምር ቅዱስ ያሬድ። ስርዓቱም እንዲህ ያለ ነው። ቅዱስ ያሬድ ከሁለቱ ወንጌላት ጠቀሰና በዜማ ነው የዘመረልን። ይሄ ሊቃውንቱ በዜማ ከቃኙት በኋላ በዝማሜ ይሉታል። ይሄ ዝማሜ ከመቋሚያ ጋር የሚባለው ነው። ከዚያ በኋላ በጸናጽልና በከበሮ ደግሞ ይባላል። በከበሮ ጸናጽል ሲባል ቁምም ይባላል፣ መረግድም ይባላል፣ ጽፋትም ይባላል፣ አመላለስም ይባላል። እነዚህ በየቀደም ተከተላቸው ይባላሉ። አመላለሱ ሸብሸብ ሁሉ ያለው ነው። ከበሮ ተነስቶ በአንገት ተይዞ የሚመታ ነው። ወልደ በተድላ መለኮት በሆታ ልደት ማርያም ቅድስት ተወልደ በተድላ መለኮት። ይህ በአምስት ይባላል። በአምስት የሚባልበት ምክንያቱ በዋዜማ ስንቆም አስርቆት እንላለን፣ አንቀጸ ብርሃን እንጸልያለን፣ ቅዱስ እንላለን፣ ድጓውን ዜማውን እንላለን። በጸናጽል በከበሮ ካልን በኋላ ለእግዚአብሔር ምድራ በመላ የምንለው አምስተኛ የምንለው ነው እና በአምስተኛ ላይ ስለሚገባ በአምስት ይባላል ስሙ። ተለያይተው የነበሩት አንድ ሆኑ በልደቱ። እንዴት ሆኑ? እዛው በሉቃስ ወንጌል ላይ ተጽፎልናል። መላእክትና እረኞች በአንድ ሆነው ምን አሉ ይላል? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ይሁን፣ ለሰው ልጅ ነፃነት ተሰጠ ብለው መላእክትና እረኞች ያማለምን ማለት ነው። መላእክትና ሰዎች በአንድ ላይ ዘመሩ። ስለዚህ በመወለዱ ጠበኞች ታረቁ። ቅዱስ ያሬድ ከእግዚአብሔር በተሰጠው ጸጋ ማኅሌተ ሥርዓቱን በሰላም ይደመድመዋል። ለመሆኑ ይህ ለምን ይሆን? ሰላም ምን ያህል አስፈላጊ እንደሆነ ለመግለጥ። ያለ ሰላም መኖር ይቻላል? አይቻልም። ያለ ሰላም ወጥቶ መግባት አይቻልም። ሰላም ከሌለ ሁሉ ነገር ከንቱ ነው። እዚኒ ለሰላም ንትልዋ መድኃኒነ ተወልደነዋ እዚኒ ለሰላም ንትልዋ